የበሽታው ምንነት ኩሽንግዝ ሲንድሮም ይህ በሽታ የሆርሞን ማመንጫ ክፍሎች በሽታ ሲሆን በፒቱታሪ አድሬናል ወይንም ካንሰር እጢዎች ኤክቶፒክ ኤሲቲኤች ፕሮዱሲንግ ቱመርስ ችግር ምክንያት የሚከሰት የኮርቲሶል ሆርሞን መጠን መጨመር ችግር ነው። የፒቱታሪ እጢ ከልክ በላይ የአድሪኖኮርቲኮትሮፒክ ሆርሞን ኤሲቲኤች ማመንጨትም የዚህ በሽታ መገለጫዎች ናቸው። ይህ ክስተት ሌላ ስሙ ፒቱቴሪ አደኖማ ይባላል። ኮርቲሶል ማለት አድሬናል እጢ ኤሲቲኤች በሚባለው ሆርሞን ቀስቃሽነት የሚያመነጨው ሆርሞን ነው። ኮርቲሶል የሰውነታችንን የሜታቦሊዝም ሂደት የሚያግዝ፣ ኢንፍላሜሽን መከላከል የሚችል፣ የበሽታ መከላከያ ስርዓታችንን ማርገብ የሚችል ሆርሞን ነው። የአእምሮ ወይንም አካላዊ ጫና ሲበዛብን ይህ ኬሚካል በደማችን ውስጥ ከፍ ይላል። ሂስተሪ የበሽታው አመጣጥ ታሪክ በ1932 ዓመተ ምህረት ሃርቪ ኩሽንግ የሚባል አሜሪካዊ የነርቭ ቀዶ ጥገና ሐኪም በተወሰነ አካላዊ ምልክቶች ለምሳሌ የፊታችን ያለቅጥ መወፈር እና ፒቱታሪ ላይ በሚታይ የተወሰነ እጢ መካከል ዝምድና እንዳለ አወቀ። ይህ የፒቱታሪ እጢ ችግር ኩሽንግዝ ሲንድሮም ተብሎ ተጠራ። ነገር ግን ከትንሽ ዓመታት በኋላ ተመሳሳይ አካላዊ ምልክቶች እያሳዩ ነገር ግን ፒቱታሪ ላይ የተባለው እጢ ላይኖራቸው እንደሚችል ታወቀ። ስለዚህም ኩሽንግዝ ሲንድሮም የሚለው ቃል ለበሽታው ምክንያት ሳይሆን ለበሽታው ምልክቶች መግለጫ ቃል ሆነ። በአድሪኖኮርቲኮትሮፒክ ሆርሞን ሰክሪቲንግ ፒቱቴሪ ቱመር ምክንያት የሚከሰት ይህ አይነቱ በሽታ ኩሽንግዝ ዲዚዝ ተባለ። የኩሽንግዝ ሲንድሮም ከሚታይባቸው 70% ሰዎች የኩሽንግዝ ዲዚዝ አለባቸው። ኮዘስ የበሽታው መነሻ ምክንያት አድሬናል የሚባሉት የሰውነታችን ሆርሞን አመንጪ እጢዎች ኮርቲሶል የሚባለውን ሆርሞን ያመነጫሉ። ይህ ሆርሞን የሚከተሉትን ስራዎች ይሰራል። የደም ግፊትን መቆጣጠር፣ የበሽታ መከላከያ ስርዓታችንን ኢንፍላሜሽን የመፍጠር አቅሙን ማገርብ፣ ካርቦሃይድሬት፣ ፋት እና ፕሮቲኖችን ወደ ኃይል መቀየር፣ የኢኑሊን ስራዎችን ሚዛን መጠበቅ፣ ለአእምሮ እና አካላዊ ጫና ተገቢ ምላሽ መስጠት። በደማችን ውስጥ ያለውን የኮርቲሶል ሆርሞን መጠንን የሚጨምሩ ነገሮች የሚከተሉት ናቸው። ከፍተኛ ጫና ውስጥ መሆን ለምሳሌ ድንገተኛና ከባድ ህመም፣ ቀዶ ጥገና፣ ጉዳት፣ እርግዝና፣ የሯጮች ልምምድ፣ የተመጣጠነ ምግብ አለመመገብ፣ አልኮል በብዛት መጠጣት፣ ድብርት፣ ድንጋጤ፣ ከፍተኛ ስሜታዊ ጫና። በጣም የተለመደው የዚህ በሽታ ምክንያት እንደ ፕሬድኒሶን ያሉ የኮርቲኮስቴሮይድ መድኃኒቶችን በትልቅ መጠን ለረዥም ጊዜ መውሰድ ነው። ሌላው ምክንያት ደግሞ ፋሚሊያል ኩሽንግዝ ሲንድሮም የሚባለው በሽታ ነው። ሌላው ምክንያት ደግሞ ፒቱታሪ ላይ በተፈጠረ እጢ ምክንያት ፒቱታሪ ከመጠን በላይ የሆነ አድሪኖኮርቲኮትሮፒክ ሆርሞን ሲያመነጭ፣ ይህ ከላይ ያየነው ኩሽንግዝ ዲዚዝ የምንለው በሽታ ነው። ኤክቶፒክ ኤሲቲኤች ሲንድሮም የሚባለው በሽታ መከሰት፣ ይህ በሽታ በሳምባ፣ ጣፊያ፣ ታይሮይድ ወይንም ታይመስ የሚባሉ የሰውነታችን ክፍሎች ላይ እጢ መፈጠር ነው። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ የተለመዱ ምልክቶች ክብደት መጨመርና የቆዳ ለውጦች ናቸው። የክብደት መጨመርና ወገባችን አካባቢ፣ የጀርባችን ላይኛው ክፍል፣ ፊታችን ላይ እና በትከሻዎቻችን መካከል የጮማ ክምችት መከሰት፣ የፒንክ ወይንም የፐርፕል መልክ ያለው መስመሮች ስትሬች ማርክስ፣ ሆዳችን፣ ባታችን፣ ጡታችን እና ክንዶቻችን ላይ መታየት፣ የቆዳ መሳሳት እና ቶሎ ቶሎ መጎዳት ምልክቶች፣ ቁስሎች፣ የነፍሳት ንክሻዎችና የመሳሰሉት ቶሎ አልድን ማለት። ቡግር ይህ በሽታ ያለባቸው ሴቶች ወፍራምና በደንብ የሚታይ ፂምና ፀጉር ይኖራቸዋል። የተዛባ የወር አበባ ወይንም ጭራሹኑ የወር አበባ
አለመታየት ችግር ይኖራል። ይህ በሽታ ያለባቸው ወንዶች የግብረ ሥጋ ግንኙነት ፍላጎት መቀነስ፣ ለመሃንነት ይበልጥ መጋለጥ፣ የብልት አለመቆም ችግር። የዚህ በሽታ ሌሎች ምልክቶች የሚከተሉት ናቸው። ከፍተኛ ድካም፣ የጡንቻ መድከም፣ ድብርት፣ ጭንቀት እና መነጫነጭ፣ ስሜትን መቆጣጠር አለመቻል፣ ማሰብ መቸገር፣ አዲስ ወይንም የተባባሰ ከፍተኛ የደም ግፊት መኖር፣ ራስ ምታት፣ የአጥንት ማለቅ፣ የተዛባ እድገት በሕፃናት ላይ። ይህ በሽታ በቶሎ ካልታከመ የሚከተሉትን ውስብስብ የጤና ችግሮች ያስከትላል። የአጥንት ማለቅ፣ በዚህ ምክንያት ያልተለመዱ የአጥንት መሰንጠቆች ያጋጥማሉ፣ ለምሳሌ የጎድን አጥንቶች ላይ እና የእግሮቻችን አጥንቶች ላይ። ከፍተኛ የደም ግፊት መኖር፣ የስኳር በሽታ አይነት 2 መከሰት፣ ተደጋጋሚ እና ያልተለመዱ ኢንፌክሽኖች መከሰት፣ የጡንቻ ጥንካሬ እና ብዛት መቀነስ። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ የርን አንድ ብላድ ቴስት፣ የሽንት እና ደም ምርመራ። ይህ ምርመራ በደማችን እና ሽንታችን ውስጥ ያለውን የሆርሞኖችን መጠንን ይለካል። በዚህም ምርመራ ሰውነታችን ከመጠን በላይ ኮርቲሶል ሆርሞንን እያመነጨ መሆኑ አለመሆኑ ይታወቃል። ሳላይቫ ቴስት፣ የምራቅ ምርመራ፣ በሰውነታችን ውስጥ ያለው የኮርቲሶል ሆርሞን መጠን በአንድ ቀን ውስጥ በተለያዩ ሰዓቶች የተለያየ ነው። ብዙ ጊዜ አመሻሽ ላይ የኮርቲሶል ሆርሞን መጠን አነስተኛ ነው የሚሆነው። ስለዚህ ሐኪማችን አመሻሽ ላይ የምራቅ ናሙና ትወስድና በውስጡ ያለው የኮርቲሶል ሆርሞን መጠን ከልክ በላይ መሆን አለመሆኑን ትመረምራለች። ከልክ በላይ ከሆነ ይህ በሽታ ሳይዘን አልቀረም ማለት ነው። ኢማጂንግ ቴስትስ፣ የሲቲ ስካን እና የኤምአርአይ ምርመራ የፒቱታሪ እና አድሬናል እጢዎች ላይ ያልተለመደ ነገር እጢ መኖሩን ለማየት ያስችላል። ፔትሮዛል ሳይኑስ ሳምፕሊንግ፣ ይህ ምርመራ ማለት ከፒቱታሪ እጢ ደም ይዞ የሚሄደው የቬን ደም ቱቦ ውስጥ ፔትሮዛል ሳይኑስ የደም ናሙና በመውሰድ ይህ በሽታ የተከሰተው በፒቱታሪ እጢ ችግር ምክንያት መሆን አለመሆኑን ለማወቅ የሚረዳ በሽታ ነው። ትሪትመንት አንድ ሜዲኬሽንስ፣ ለበሽታው የሚሰጥ ሕክምና። በሽታው የኮርቲኮስቴሮይድስ መድኃኒቶችን በብዛት ከመውሰድ የመጣ ችግር ከሆነ እነዚህን መድኃኒቶች ቀስ እያልን የምንወስደውን መጠን መቀነስ ይኖርብናል። ቀዶ ጥገና ሕክምና፣ ይህ ማለት በቀዶ ጥገና ሕክምና ፒቱታሪ ወይንም ሌሎች የሰውነት ክፍሎቻችን ላይ የወጡትን እጢዎች ማስወገድ ነው። ነገር ግን ይህ ካልተቻለ የኮርቲሶል ሆርሞን ከመጠን በላይ መሆን የሚያመጣቸውን ችግሮች የሚቀርፉ መድኃኒቶችን መውሰድ ነው። ይህን በሽታ በቀዶ ጥገና መቆጣጠር ካልተቻለ ኮንቬንሽናል፣ ኤክስተርናል ቢም እና ስቴሪዮታክቲክ የሚባሉ የሬዲዮ ሰርጀሪ ሕክምናዎችን በመተግበር የኮርቲሶል ሆርሞን መጠንን መቆጣጠር እና የጎጂ እጢዎችን እድገት መግታት ይቻላል። ነገር ግን ይህ ሕክምና አንዳንዴ የማየት ችሎታ ማጣትን፣ ድካምን እና የማስታወስ ችሎታ ማጣትን ያስከትላል። የኮርቲሶል ሆርሞን መጠንን የሚቆጣጠሩ መድኃኒቶችን መውሰድ። እነዚህ መድኃኒት ብዙ ጊዜ የአድሬናል እጢ ላይ የሚሰሩ መድኃኒቶች ናቸው። እነዚህም ኪቶኮናዞል፣ አሚኖግሉታማይድ እና መታይራፖን ናቸው። እነዚህ መድኃኒቶች በአድሬናል እጢ ውስጥ የኮርቲሶል ሆርሞን መመረትን የሚከላከሉ መድኃኒቶች ናቸው። ሁሉም ውጤታማ መድኃኒቶች ናቸው፣ ነገር ግን ሁሉም ሌላ የጤና ችግር ያመጣሉ። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ፣ የተመጣጠነ ምግብ መመገብ፣ በየወቅቱ የጤና ምርመራ ማድረግ፣ የአእምሮ ጤንነትን መከታተል፣ ህመምን ማስታገስ እና ማስታመም።